ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ረቡዕ ነሐሴ 6 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገዛዙ ጥምር ጦር በኩል የተሰነዘረውን የማፈን ሙከራ በመቀልበስ ከፍተኛ ድል ማስመዝገቡን በተመለከተ መረጃ ይዘናል። በመተከል ዞን አስተዳደር ግልገል በለስ ከተማ በታጣቂዎች ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በነዋሪዎቹ ላይ ውጥረት መፍጠራቸውን ከነዋሪዎቹ ሰምተናል፣ እንነግራችኋለን። የአማራ ዓለም አቀፍ ትብብር ተቋም ሀገር አቀፍ አፍራሽ አጀንዳዎች በምክክር ስም ህጋዊ የማድረግ አካሄድ ሊወገዝ የሚገባው ሴራ መሆኑን ገልጿል። ትሰሙታላችሁ። በመጨረሻም በሽራሮ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ቅድሚያ ለሰብአዊ መብቶች መረጃውን አውጥቶታል። በዝርዝር ተመልክተነዋል። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ለመስማት ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገዛዙ ጥምር ጦር በኩል የተሰነዘረውን የማፈን ሙከራ በመቀልበስ ከፍተኛ ድል ማስመዝገቡን አስታወቀም። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ እንዳስታወቀው የጠላት ኃይል በትናንትናው ዕለት ከማለዳው 12 ሰዓት ጀምሮ በእናዋሪ ከተማና በጅሁር አቅጣጫዎች በመንቀሳቀስ በአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላይ ከበባና ማፈን ለመፈጸም እንቅስቃሴ ያደረገ ሲሆን ነገር ግን የክፍለ ጦሩ 2 ሻለቆች በወሰዱት የተቀናጀ ስልታዊ ማጥቃት ጠላትን ድባቅ መምታቱን ታውቋል። ለማጥቃትና ለማፈን የመጣው ጠላት ኃይል በነጎድጓድ ክፍለ ጦር በተወሰደ መልሶ ማጥቃት እርምጃ በጠላት የሰው ኃይል እና ቁሳቁስ ላይ ከፍተኛ ኪሳራ በማድረስ የፋኖን እምቅ የጦር አቅም የሚመሰክር ወታደራዊ ምት በመስጠቱ ወደ መጣበት እንዲመለስ ተደርጓል ሲል ኮሩ ከግንባር በላከው መረጃ አሳውቋል። ጎንደር የበጋሻው ክፍለ ጦር በመገጭ ግድብ ዙሪያ በሰፈረው የጠላት ኃይል ላይ ጥቃት ፈጸመም። አፋብን ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ እንዳስታወቀው አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር በስሩ ከሚገኙ አሃዶች ማለትም ከአጼ ፋሲለደስ ከጎንደር ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት አስተባባሪነት ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ የተቀናጀ ጥቃት ሰንዝሯል። በክፍለ ጦሩ አመራሮችና አባላት ቅንጅት በተመራው በዚህ አውደ ውጊያ የጠላት ኃይል በከፍተኛ ድንጋጤና ውጥረት ውስጥ በመግባት ከአዘዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ራሱን ለመከላከል ሲጥር ያመሸ ሲሆን በዚህም ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖ አድሯል ተብሏል። በዚህ አውደ ውጊያ 5 ሲመቱ ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ጉዳት አስተናግደዋል ሲል መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት ኃላፊ ነው። በመተከል ዞን አስተዳደር ግልገል በለስ ከተማ በታጣቂዎች ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በነዋሪዎች ላይ ውጥረት መፍጠራቸውን ነዋሪዎች ገለጹ። በመተከል ዞን አስተዳደር ግልገል በለስ ከተማ ታጣቂዎች ትናንት አደረሱት በተባለ ጥቃት ከ10 በላይ ሰዎች ህይወት ማለፉን ነዋሪዎች ተናግረዋል። ጥቃቱ ትናንት ከንጋቱ 12 ሰዓት ገደማ በመናኸሪያና አንድ ቤተክርስቲያን አካባቢ መድረሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናግረዋል። የመተከል ዞን ኮሚኒኬሽን መምሪያ በበኩሉ ጥቃቱ መፈጸሙን አረጋግጧል። የኮሚኒኬሽን መምሪያው በማህበራዊ ድረገጹ ባሰፈረው መግለጫው የደረሰውን ጉዳት በዝርዝር አልገለጸም። ጥቃቱን አደረሱ ከተባሉ ታጣቂዎች በኩልም ስለ ጥቃቱ የተባለ ነገር የለም። የመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ መናኸሪያ አካባቢ ደርሷል በተባለው የታጣቂዎች ጥቃት ወደ መናኸሪያ ለመግባት ሲንቀሳቀሱ የነበሩ ሰዎች ህይወት ማለፉን የአካባቢው ነዋሪዎች አመልክተዋል። አንድ ስማቸውን እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ ታጣቂዎቹ በተለያዩ ቦታ መሳሪያ መተኮሳቸውን ገልጸዋል። ወደ መናኸሪያው አካባቢ የተተኮሰው የቡድን መሳሪያ ሳይሆን እንዳልቀረ በመግለጽ በጥቃቱ በርካታ ሰዎች ከአንድ ቦታ በተተኮሰ መሳሪያ ተጎድተው ሆስፒታል እንደሚገኙም አብራርተዋል። ሌላው የግልገል በለስ ከተማ ነዋሪም በሰጡን አስተያየት ታጣቂዎቹ ከዚህ ቀደም ወደ ከተማው እንደሚመጡ በሚጠቁሙት ማህበራዊ መገናኛ ዘዴዎች ሲዝቱ እንደነበር ገልጸዋል። ትናንት ንጋት 12 ሰዓት ላይ ደርሷል በተባለው ጥቃትም ከመናኸሪያ በተጨማሪ በከተማው በሚገኘው አንድ ቤተክርስቲያን አካባቢ ጥቃት ማድረሳቸውንና በሰው አካል ላይ ጉዳት ማድረሳቸውንም ገልጸዋል። ሌላው ጥቃቱ ሲፈጸም በአካባቢው ነበሩ ያሉ ነዋሪም ወደ መናኸሪያ ለጉዞ ለመሳፈር ሲንቀሳቀሱ የነበሩ ከ10 በላይ ሰዎች በጥቃቱ መጎዳታቸውን አመልክተዋል።
በተጨማሪም ቁጥራቸው በውል ያልታወቁ ሰዎችም መቁሰላቸውንም ጠቁመዋል። ታጣቂዎቹ በአካባቢው የጉሙዝ ኃይል አንድነት በማለት ራሳቸውን የሚጠሩ ታጣቂዎችና በፋኖ ስም የሚንቀሳቀሱ ኃይሎች እንደሆኑ ነዋሪው ጠቁመዋል። የመተከል ዞን ኮሚኒኬሽን መምሪያ ጉዳዩን አስመልክቶ በማህበራዊ ትስስር ገጹ ባወጣው መግለጫ ራሳቸውን የጉሙዝ ኃይል ብለው የሚጠሩና የፋኖ ኃይል ጋር በመሆን ወደ ከተማ ለመግባትና ዜጎች ላይ ጉዳት ለማድረስ ትናንት ነሐሴ 5 ቀን 2018 ዓ.ም ጥቃት አድርሰዋል ሲል አምኗል። ሙትና ቁስለኛ መኖሩን የገለጸው መምሪያው የደረሰባቸውን ጉዳት መጠኑን በዝርዝር ከመግለጽ ተቆጥቧል። ከተማዋና አካባቢው ዛሬ ነሐሴ 6 ቀን 2018 ዓ.ም ላይ ውጥረቶችና መደናገጦች እንዳሉ ለማወቅ ተችሏል። ትናንት ከደረሰው ጥቃት ጋር ተያይዞ ግንኙነት አላችሁ በሚል ቤት ለቤት ፍተሻ እየተደረገ መሆኑን ነዋሪዎች ለግሎባል ፋኖ ሚዲያ ተናግረዋል። ከጥቃቱ በኋላ የመንግስት የጸጥታ ኃይሎች የከተማዋን ነዋሪዎች የማስፈራራት እንቅስቃሴ ብዙዎቹ ተደናግጠዋል ነው ያሉት። አሁን ላይ ግልገል በለስ ከተማ ጸጥ ረጭ ያለ ድባብ ላይ መሆኗን ያረጋገጡ ነዋሪዎቹ መንግስት በታጣቂዎች የማጥቃት አቅም ስጋት ውስጥ እንደገባ መረዳታቸውንም አስገንዝበዋል። የመተከል ዞን ዋና ከተማ የሆነችው ግልገል በለስ ከዚህ ቀደም በርካታ ሰላማዊ ሰዎች የተገደሉባቸው ተደጋጋሚ ጥቃቶችን አስተናግዳለች። በቤኒሻንጉል ጉሙዝ ለዓመታት በዘለቀው የታጣቂዎች ጥቃት በርካቶችን ለህልፈት ሲዳርግ በሺዎች የሚቆጠሩትን ከቤት ንብረታቸውም አፈናቅሏል። የአማራ ዓለም አቀፍ ትብብር ሀገር አፍራሽ አጀንዳዎችን በምክክር ስም ህጋዊ የማድረግ አካሄድ ሊወገዝ የሚገባው ሴራ መሆኑን ገለጸም። ለሀገራችን ዘላቂ ሰላምና መረጋጋት ያመጣል ተብሎ የተቋቋመው ብሔራዊ የምክክር ኮሚሽን በተግባር የገዢው የኦሮሞ ብልጽግና ፓርቲና የጽንፈኛ ብሔርተኞች ፍላጎቶችን ማሳኪያና ህጋዊ ሽፋን ማላባሻ መድረክ ሆኖ ተከስቷል ብሏል። ሀገራዊ ችግሮችን ይፈታል የተባለው ይህ ጉባኤ ይባስ ብሎ አዳዲስ አውዳሚና ጦርነት ቀስቃሽ አጀንዳዎችን ወደ አደባባይ በማምጣት ላይ ይገኛል ብሎታል። የአማራ ዓለም አቀፍ ትብብር አማራ ኢንተርናሽናል አሊያንስ ገና ከጥንስሱ የዚህ ኮሚሽን አደረጃጀትና አካሄድ ፍጹም አግላይ፣ ገለልተኝነት የጎደለውና ለአንድ ወገን ፍላጎት ማስፈጸሚያነት የተቃኘ መሆኑን በርዕሰ አንቀጾቹና ይፋዊ መግለጫዎቹ ሲያሳውቅ መቆየቱን አስታውቋል። ዛሬ በጉባኤው እየተከናወኑ ያሉት ሁነቶችም የትብብራችን ስጋትና አቋም ፍጹም ትክክል እንደነበሩ አረጋግጧል ነው ያለው በመግለጫው። በምክክር ኮሚሽኑ ሽፋን ገዢው ፓርቲ ብልጽግና አካልና በተባባሪዎቹ እየቀረቡ ያሉ አጀንዳዎች የመብት መከበር ወይም የዲሞክራሲ ጥያቄዎች ሳይሆኑ በቀጥታ የሌሎቹን የሀገሪቱን ሕዝቦች ህልውና፣ ታሪክና ማንነት የሚደፈጥጡ ሆነዋል ብሎታል። የአዲስ አበባና የድሬዳዋ ባለቤትነት ጥያቄ የታሪካዊና የህግ መሰረቶችን የካደ የነዋሪዎችን ሁለንተናዊ መብት የሚጥስና ለአንድ ወገን የበላይነት የተዘጋጀ የይገባኛል ድራማ ነው ብሎታል። ሌላው የጋራ የሆኑ የሀገሪቱን ብሔራዊ ምልክቶች ታሪክና የቋንቋ እሴቶች በመሸርሸር ለአንድ ወገንን የበላይነት ፍላጎት ማስፈጸሚያ የማድረግ አዝማሚያ ውጤቱ ጥፋት እንጂ ሰላም አይደለምም ብሎታል። እንግዲህ የኦሮሞ ብልጽግና እነዚህን አደገኛና ሀገር አፍራሽ ጥያቄዎች በምክክር ስም በማሳለፍ ድርጊቱን በህዝብ ተቀባይነት እንዳገኘና ህጋዊ እንደሆነ አድርጎ የማስመሰል አካሄድ ላይ ይገኛል ነው ያለው። ይህ ይሉኝታ የለሽ አሰራር የሀገሪቱን ህልውና በቀጥታ አደጋ ላይ የሚጥል እጅግ አደገኛ ድርጊት ነው ሲሉም ኮንኖታል። ሀገራችን ኢትዮጵያ ከገባችበት ትልቅ የፖለቲካና የደህንነት ቀውስ ልትወጣ የምትችለው ሁሉንም ባለድርሻ አካላት ያካተተ በነፃነት የሚመራና የየትኛውንም ወገን ፍላጎት በተለየ ለማስፈጸም ያልተዋቀረ የምክክር ሂደት ሲኖር ብቻ ነው ብሏል። የአንድ ቡድን የበላይነትና አግላይ አጀንዳ በህዝብ ላይ ለመጫን የሚደረግን ማንኛውንም ሴራ ውጤቱ አጠቃላይ ድቀት ነው ብሎታል። የጀመርነው የህልውና ትግል የሁሉንም ዜጎች እኩልነትና ፍትህ የሚያረጋግጥባት ሀገር የመገንባት እንጂ የአንድ ወገን ፍላጎትና የበላይነትን የማስፈን ፍላጎት አይደለም ብለዋል። በመሆኑም የአማራ ዓለም አቀፍ ትብብር ይህንን ለይስሙላ የተዘጋጀና ሀገር የሚያፈርስ የምክክር ድራማ በጽኑ እያወገዘ ህዝባችን ለህልውናውና ለእውነተኛ ፍትህ የሚያደርገውን የተቀደሰ ትግል አጠናክሮ እንዲቀጥል ጥሪያችንን እናቀርባለን ሲል ትብብሩ ጨምሮ ገልጿል። በሽራሮ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ቅድሚያ ለሰብአዊ መብቶች አስታወቀም። በሽራሮና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮች እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። የተቋሙ አዲስ የምርመራ ሪፖርት እንዳመላከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ እንደሚገኝ ገልጿል። ተቋሙ ከሐምሌ እስከ ነሐሴ 2018 ዓ.ም ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው ግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 በሸሬና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች መሆኑን ስጋቱን ገልጿል። ከዚህ ጎን ለጎን የህወሓት ድርጅት በ2020 እንደ
አውሮፓውያን አቆጣጠር ተመርጦ የነበረውን ነገር ግን በፕሪቶሪያ ስምምነት አፍርሶ የነበረውን ምክር ቤት እንደገና ማቋቋሙና የክልሉን አስፈጻሚ አካል ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑን ተጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታው ያባባሰው ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነት መጠበቅ አዋጅ ቁጥር 366/2026 ተከትሎም የብዙዎች ነጻነት እንደገፈፈ አመልክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ፣ ጠበቃ አበራ ንጉስ፣ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወላይ እና የፓርቲው አባል አበባ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸው መዘገቡ የሚታወስ ነው። ቅድሚያ ለሰብአዊ መብቶች ተቋም ሁኔታው ከቁጥጥር ውጭ ሳይወጣ ምክረ ሀሳብ ያላቸውን ነጥቦችም ዘርዝሯል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰራቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትሐዊ ሂደት መብታቸው እንዲረጋገጥ ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱም ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላት የዲፕሎማሲ ጥረታቸውን በማጠናከር ሀገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩም ጥሪ አቅርበዋል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ዋሉ።